አዶናይ ወደ ኢትዮጵያ ከመጣ በኋላ የብዙ ሰዎች ህይወትን መቀየር ችሏል። በብዙዎች ዘንድ በመልካም ስራው ተወዳጅነትን አትርፏል። ስለዚህ በዛሬው ቪዲዮአችን አዶናይ ህይወታቸውን ከቀየረላቸው ሰዎች መካከል አምስቱን መርጠን የምናይ ይሆናል። ሰላም ናሆም እባላለሁ። ቪዲዮአችን መግቢያ ላይ እንደተናገርኩት አዶናይ ህይወታቸውን የቀየረላቸው ሰዎችን መርጠን የምናይ ይሆናል። ምክንያቱም ሁሉንም ማየት ስለማንችል ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው ድረስ ተከታተሉን፣ ትወዱታላችሁ። ይመቻል። የትን ቪዲዮ ያላየ ሰው ያለ አይመስለኝም። ብቻ በጣም ብዙ ሰው ወዶት ነበር። ዛሬ በጣም ተወብራችሁ በጣም ከብዶ ኢዱዋ ጠንካራ ይናይ አይደለም። አሁን አቀጥኛ ልጅን የሚያነገር ነገር ምክንያቱ ቤት የለኝም፣ ፍጠሪያ ቦታ የለኝም። ይህ ቦታ በፊት ከነበር ከማስተምርበት ሰፈር ለቅቄ አሁን ሰው አስጠግቶ ባህር ላይ ያለው ለክብር ከንቲባ አዳነች አቤቤ አዲስ ሰብስቤ ሳልሞት ለቁም እስትንፋሴ ሳይቋረጥ አብረኝ እናቶች እንደዚህ ሆኖ ስናይ በቃ አንጀታችን አይችልም። የሁላችንም እኔ እንጃ ለምን እንደሆነ በቃ አንጀቴ የኔ አይችልም እንዳይናፈቅ እኔም 30 ጊዜ እዚህ ሆኖ ሴቶችን ማየት በጣም ነው የሚከብደኝ። እኔ በቃ የትኛውም ሴት እንደዚህ ስትሆን ይከብደኛል። ለምን እንደሆነ ባላውቅም እና በልጅ ማን ያለውን ደግሞ ስሜት ታውቁታላችሁ። እና ለክብር ከንቲባ አዳነች አቤቤ ከዛ ይሄን ቪዲዮ ካየ በኋላ ሰዎች የተለያዩ ሰዎች እሱ አካውንት ላይ እየገቡ ሜንሽን እያደረጉ ኮመንት ላይ እየጻፉ ነበረ። ከዛም በኋላ አዶናይ ይሄን ቪዲዮ ሰርቷል። ናይት ነው እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንት ላይ እየገቡ ያንቺ ፎቶ አስቀምጠውልኛል እና አይኔ ካንቺ ስዕሎች መዞር አልቻለም። ከዚህ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ብዙዎቻችን ሁለት እግር ተሰጥቶን፣ ሁለት እጅ ተሰጥቶን፣ ጤና ሙሉ ተሰጥቶን እምነታችን ላይ ጎበዝ አይደለንም፣ እንሰልፋለን። አንቺ ግን ለሆነ የተሰጠሽ ተስጦ አለ። እንድታስተምሪኝ እፈልጋለሁ። እኔ በተቻለኝ አቅም ዓለማዊ ህይወትሽ ላይ ኦክሲጅን ይዛ እየጠረገች ነበር የቤተ ክርስቲያን ምንጣፍ ምናምን ነገር። በዛ ቪዲዮ ነው ያገኛት። ከዛም በኋላ በውስጥም ተነጋግረው ለሕክምና ይዟት ሴት ይታያልና በቃ እሱ ቪዲዮ ደግሞ አንጀት ነው የሚበላው። አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳይሽ። ዝግጁ ነሽ? እስኪ አይንሽ ጨፍኝና ትራለሽ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳትገልጪው አይንሽ። አሁን መግለጽ ትችያለሽ አይንሽ። ሁለት የኦክሲጅን መተንፈሻ እቃዎች ነው እና የተለያዩ መድኃኒቶች ነው የሰጣት። ከዛም በኋላ ስጦታ እየሰጠቻቸው ነው። ለጃኒ እና ለአዶናይ ስጦታ ሰጣቸዋለች። ይሄ ከህክምናው በኋላ ነው። ከኦክሲጅን ከሰጣት በኋላ ነው። በጣም ነው የሚያምረው። ለኔ የተሰጠኝ ላሳይሽ። በመቀጠል ደግሞ ሁላችንም የምናውቃቸውን 3 ልጆች ሰላም ብቻ ቦይሶችን በመጀመሪያ ያገኛቸው ውሃ እያሻገሩ ምናምን ነው። ሊስትሮ ይሰራሉ። ከዛ ውሃ ደግሞ ያሻግራሉ። ዝናብ ሲዘንብ ድንጋይ ይደረድሩ ማለት ነው። እስቲ በአጋጣሚ ነው ላይ ያገኛቸው። ተመልከቱ። መንገድ ላይ ማለት ነው ውሃ እያለፈ ነው። ድንጋይ አስቀምጠው 10 ብር መክፈል የሚፈልግ እየተከፈለ ግን በነፃም ያሳልፋሉ። ኑ ላሳያችሁ። እነዚህ ሁለት ወንድሜ ክፍያ ያለው ለማለት ስንት ነው ለማለት 10 ብር ለምን ሰው ከፍላለሁ 10 ብር ከኔ ጋር የዚህ ጊዜ ነው በቃ የነዚህ ልጆች ህይወታቸው የተቀየረው። ጅማሬው እዚህ ጋር ነው።
ነው? ስም ማን ነው? እዚህ ጋር ነው ካሉ አክሰጥቷል። ተከረጋ ዘቃማለ ተከረጋ ተከረጋ ሰርታችሁ ተከረጋ ስንት ብር ሰራችሁ? በዚህ አሪፍ የሰራችሁ ለተራብር ጓደኛሞች ናችሁ? መቼ የተዋወቃችሁ? ቀረብ ስልኬን እሰጥሃለሁ፣ እንገናኛለን። ለሶስቱ ማለት ነው 5,000 ብር እሰጣቸዋለሁ። ከዛም በኋላ ደግሞ እየረዳቸው ቤት ተከራይቶላቸው ያኑራቸው የተለያዩ ፕሮሞሽን እያሰራቸው ነበር። ከማን ጋር እንደሆንኩኝ ገምቱ እስኪ፣ ተመልከት እስኪ። ዝግጁ ናችሁ? ዛሬ ወዴት ነው የምንሄደው ታውቃላችሁ? አካውንት ከፍቶላቸው ፕሮሞሽን እያሰራቸው ምናምን ነበር። ከዛ አሁን ደግሞ ያሉበትን ደረጃ ላሳያችሁ። ጋይስ እንደዚህ ብለን ብንሄድ ይሻለናል እኛ እንደዚህ ብለን ብንሄድ አይሻል? ታዲያስ ባይ ዘ ዌይ ጋይስ ሊስትሮ የሚሰራው ማለት ነው እዚህ ጋር ነው ቁጭ የሚለው። ከስተመሩ ደግሞ እዚህ ጋር ጫማ መጥረጊያ እዚህ ጋር አለች። ይሄ ውሃ ስፖንጃቸው የሚያጸዱበት ፎጣቸው የሚያጸዱበት ደግሞ ሊስትሮ መኖሪያ ቤታችንን ነው ብላ ሊያስነግ ይችላል። የነሱ ሊስትሮ የሚሰሩበት አለን። እምነቱ ብቻ ነው የሚያስፈልገው። እቺ አንድ ሊስትሮ ለመስራት ከ500 እስከ 800 ሺህ ሊያወጣ ይችላል ብያለሁ። በደም አኪዩሬት ነው አይደለ? በደም ያ አረ አሁን ቤተሰብ አድርጓቸዋል ምናምን የሚፈልጉትን ነገር እያደረገላቸው ነው። በሶስተኛ ላይ የምናየው ደግሞ የኢትዮጵያውን ስፒድ ነው። ስፒድ ከመጣ በኋላ አይሾ ስፒድ ከመጣ በኋላ በደንብ እንዲገናኙ አድርጓል። እየተከተለ እየተረጎመለት ኢነርጂ እንዲያወጣ እንደ ውሻ እንዲጮ ምናምን ነገር እያደረገ ያገናኘው ነበር። ብዙዎቻችሁ እቺን ፓርት ወዳችኋታል። በጣም በቃ የሚወደድ ፓርት ነው ይሄ ፓርት። ጋ በቃ እንግሊዘኛም በደንብ አልቻለም ነበር። ብቻ ከታች የተረጎመለት እየተከተለው እያስረዳው ነበርና ሰው ልጅ ያለውን ፍቅር በደንብ ያሳየበት ነው። እየተገፋ እየተከፈተረ በቦዲጋርዶቹ ምናምን ነገር ብቻ እንደዛም ሆኖ ግን በደንብ ፑሽ ያደርገው ነበር። በደንብ ተወዳጅ ነበር ይሄ ፓርት በብዙዎቻችን። በአራተኛ ላይ ደግሞ የምናየው የነጻነትን ነው። ነጻነትን እንግዲህ ዘፋኝ ካላረኩሽ ሞቼ ይገኛሉ ብሎ ከሀገሯ ድረስ አምጥቶ ያኑራት ከአርቲስቶች ጋር ያገናኛት ነበር። እስቲ እንያት እንዳገኘው ዝዋይ ማን እንዳገኘው ላሳያችሁ እስኪ። ነጻነት ትባላለች። የምታውቋት ከሆነ አብዛኞቻችሁ ተገናኝተናል። እንዴት ነሽ ነጻነት? አለናል። ምን ያረሽ ነው ዛሬ? ስራ እየሰራሁ። አረ ስራሽ ምንድን ነው? ቆሎ ትሰራለሽ? ኦኬ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽ ሰምቼው አላውቅም። ሰው አሁን ታሰሚኛለሽ? አረ የማን መስፈን ፈልጋለሽ? ነው አይደበበ እስኪ ለህብኝ ደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣውል መጨነቅ ሁሉ ነገር ትቺ ወደ አዲስ አበባ አምጥቷት ከሰዎች ጋር ያገናኛታል። የተለያዩ ዘፈኖችን እንድትሰራ በደንብ እያገዛት ነበር። ነጻነት ስትመጣ ካንተ ጋር ኮላፕስ አድርግ አንዴ ከዚዶ ጋር ደስ ይለዋል። ደስ ይለሃል ማርያም። በቃ ይኸው ነጻነትና ሳንቾ አንዴ በቃ ሚክስ አድርገው የሚገርም ከሳንቾ ጋር ዘፈን ኮላብ እንድታረግ ነው። ዲልዶ ጋርም ደውሏል። ሳንቾ ጋር ዘፋኞች ጋር ዘዋይ ያገኘዋል። አዎ በእናትህ አዲስ አበባ ተመጣጣ ወደ አንተ ለምን ባመጣ ደስ ይለኛል። ስቱዲዮ ከዛ ከዝዋይ አምቶ አዲስ አበባ ይዟት ይመጣና እስቲ ከወንድሞቿ ጋር መጣችና ያው እንደምትመለከቱት ተቀበልኳት ማለት ነው። በጣም ነው ደስ ያለኝ ሳያት። እንግዲህ ትምህርቷን ጨርሳ ነው ከዝዋይ ወደዚህ የመጣችው ወደ አዲስ አበባ። በአንድ ሰዓት ከምናምን ገባች። የቾኮሌትም ሰጥቼ ሰርፕራይዝ አደረኳት እላችኋለሁ። የተለያዩ አርቲስቶች ጋር አገናኛት፣ መስራት ጀመረች። ብቻ ይሄንን ይመስላል። ብዙ ነው ግን ብቻ ባጭሩ ይሄንን ይመስላል። በአምስተኛ ደረጃ ላይ የምናየው ጃኒ ነው። የጃኒን በደንብ አድርጎ ነው የቀየረው። እንደኔ የእናንተን ባላቅም የጃኒ ህይወት ወደ ንግስትነት ነው የቀየራት። በጣም በቃ ብዙ ነገሯን የቀየራት ነገር ምናምን ነገር በፊት ብቻ ነበረች።
ከዛ አሁን ከአዶናይ ጋር ከተዋወቁ በኋላ ያለችበት ምን ይመስላል? እስቲ ሁላችሁም ያያችሁት ነገር ነው። እንዴት እንደተቀየረች አለባበሷ፣ ባህሪዋ፣ በቃ በአጠቃላይ አሁን ላይ ያለችበት በትክክሉ ህይወቷ ቀይሮታል ማለት እችላለሁ። ንግስት ነው ያረጋት። ገብርኤል መላከራማ ስንጠራ እኔ የጃኒ ክራሽ አለብኝ በጣም ጃኒ ክራሽ ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ማብራት ሄደ። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ቤቱን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በቀጣይ ይሄ ቪዲዮ ከተመቻችሁ በቀጣይ ፓርት 2 እንሰራላችኋለን። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። ይመቻችሁ።